አብጌል ደረጀ በመጨረሻም የለፋችለን ነገር ሳይሳካላት ቀርቷል። ሴራዋ ከሽፎባታል። ሴራዋ እንግዲህ ዳጣ የዋህ ናት፣ መሀይም ናት፣ ምንም አታውቅም፣ ምንም አትገነዘብም በማለት ነበር ይሄንን ሁሉ ያደረገችው። ታዲያ እንግዲህ ምንም ነገር ሳይሳካላት ቀርቷል። የምታምናት አንዲት እናቷ ብቻ ነበረች። ዛሬ ላይ ደግሞ እናቷም እንዳታይባት ሆኖ ቀርቶባታል። ማነው ዳጣ ሰርታላታለች። ቴክስቱን ላይ በማለት ሁላቸውንም ማስደንግጣቸው ነበረ። ቴክስቱን ለማየ አሳያታለሁ ይከፈትልኝ ፓስወርዱ በማለት ፍጥጥ ብላ ነበር። ዳጣም ደግሞ የምታውቀው ነገር ስላልነበረ የናታንን ፊት ከተመለከተች በኋላ ቴክስቱ የሆነ ነገር እንዳለ ከተገነዘበች በኋላ ስለዚህ ስልኬን እፈልገዋለሁ በማለት ይዛ ሙልጭ ብላለች። እንግዲህ ዳጣ ያልተማረች መሀይም ብትሆንም ግን የተማረ የማያክላት ብስልና ኢንቴሊጀንት የሆነች ልጅ ናት። ታዲያ ወይዘሮ ማርቲም ደግሞ ልጇን አምናት ነበር ወይስ አላመነቻትም በሚለው ደግሞ አብረን የምናየው ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እናመሰግናለን። አብጌል ሴራዋ መቼም ቢሆን ሊሳካላት አይችልም። ይህ ሴራዋ ደግሞ በዚህ ብቻ የሚያቆም አይደለም። ሴራዋ ናታን እዛ ቤት እስካለ ድረስ እንዲሁም ደግሞ ዳጣም እዛ ቤት እስካለች ድረስ ይህ ሴራዋ የሚቀጥል ነው ማለት ነው። ታዲያ እሷስ የሚሳካላት ይመስላችኋል? በፍጹም አይሳካላትም። ወይዘሮ ማርቲም ደግሞ ዋናው ነገር የምትፈልገውን ነገር ተገንዝባለች። ወይዘሮ ማርቲ የምትፈልገውን ነገር ልጇን ታውቃለች። ስለዚህ መጠቀም ያለባትን ነገር ናታንን እንደምትፈልገውና እንደምትወዱ ታውቃለች። ናታንን የራሷ ማድረግ የግሏ ማድረግ ትፈልጋለች። እናቷ ግን ወይዘሮ ማርቲ ምን መጠቀም እንዳለባትና ምን አይነት ልጅ መሆን እንዳለባት ብስል መሆን እንዳለባትና እንዴት አድርጋ መያዝ እንዳለባት ነግራት ነበር። ታዲያ አብጌል ደግሞ እናቷ የመከረቻትን ምክር አንዱንም ነገር አልተገበረችውም። ከሷ ይልቅ ያልተማረች የተባለችው ውሃ ትንሹም ትልቁም የሚመክራትን ነገር ታዳምጣለች፣ ወደ ተግባር ታዞረዋለች። ታዲያ አባቷም ተያላትን ነገር ዳጣ እርግፍ አድርጋ ትተዋለች። ዳጣ ናታን አይን ብቻ ሳይሆን ከፍታ እየታየባት እንግዲህ ይህ ከፍ የሚበል ዝቅ የሚበል ምንም ይሁን ያለውም የሌለውም ይሁን ዳጣን ያከበረ ሰው በሙሉ በአብጌል ዘንድ ይዋረዳል፣ በአብጌል ዘንድ ይረገጣል። እንግዲህ ዛሬ ለምሳሌ ካደረገችው ነገር ሰላምዬን የቤት ሰራተኛ ናት በማለት ያደረገቻት ነገር ቀላል አይደለም። ንቀቷ ጥጋቧ እንግዲህ ይህ ነው የሚባል አይደለም። ዛሬ ያደረገችው ነገር በእጅጉ አሳፋሪ ነገር ነው። ይህች ልጅ እውነት ከወይዘሮ ማርቲ ማዘን የወጣች ናት ወይም ያስብላል። አቶ ደረጀም ደግሞ ሲታይ ገራም ነው። እህቷ ሙሃም ስትታይ በእጅጉ ገራም ናት። ታዲያ ይህች ልጅ ከነሱ የወጣች ናት ወይ የነሱ አብራ ክፋይ ናት ወይ የሚያስብልም ነገር አለው። አብጌል በዚህ ብቻ አልበቃም። ቅናቷ አሁንም የሚቀጥል ነው። እንዲሁ ደግሞ በናታን ብቻ ነው ችግር የምትፈጥረው እንዳይባል ደግሞ ዳጣ ከማንም ጋር ሰላም መፍጠሯ ለእሷ ሰላም አይሰጣትም። ዳጣን ልብ ብላችሁ ከተመለከታችኋት ከሰላምዬ ጋር መዋደዷ ሰላምዬን ሰላም እንድትነሳት ያደረጋን ነገር ደግሞ ምንድን ነው? ዳጣ ከሰላምዬ ጋር መዋደዷ ሰላምዬ ለዳጣ ልዩ ቦታ በመስጠቷ ነበር። ሰላምዬ ዛሬ የተቀጣችው እንግዲህ ለዳጣ ብዙ ልዩ ቦታ በመስጠቷና አንዳንድ ጥፋቶችን ስታጠፋ ወይም ደግሞ ዳጣ ናት ፊልኝ ስትላት እሷ በምትላት በሀሳቧ ባለመስማማቷ ነበር ይህንን ነገር እንዲከተላት ያደረገችው። እንግዲህ ሰላምዬ ደግሞ የሚገባትን ነገር ሰጥታታለች። ዝም አለማለቷ መሰበሯ ቢያምም ቢያሳዝንም ነገር ግን የመለሰችላት ምላሽ ደግሞ በእጅጉ የሚያመረቅን ነው። ደስ የሚል ምላሽ ነው የመለሰችላት። ዝም አላለቻትም። የቤቱ ባለቤት እንደሆነችና እንደሚመለከታት እንዴት አድርጋ እንዳሳደገቻት ከመቼ ጀምራ ከነሱ ጋር እንደነበረች ሀብላ መራመድ ያስተማረቻት እሷ መሆኗን ያው ባይገባትም በሚገባት ቋንቋ ነግራታለች። ዳጣ ናታን ስለሷ ያለውን ስሜት ማንኛውንም ነገር ተገንዝባለች። ታዲያ ናታን ደግሞ የዳጣን ፊት መመልከት ከብዶት መመልከት ስላልቻለ ቴክስቱን ምንም ቢሆን እንደምትመለከተው አረጋግጧል። ሳትመለከተው ይሄንን ድሌት እንዳላደረገችውና ነፃ እንዳወጣችው መቼም ሳትመለከተው እንደሆነ ነፃ ያወጣችው በደንብ አድርጎ ያውቃል። ታዲያ ምን ልሁን እሷን ፊቷን ባያትስ ወይም ደግሞ ባላያት ይሻላል በማለት እንግዲህ ከቤት እልም ብሎ የዋለው እንግዲህ ፈርቶ ነው። በእርግጥም ደግሞ ከፊት ለፊቱ መታ ድቅንም ስትል ደግሞ መብረክረኩ ያለው ቦታ ለሷ ልዩ ፍቅር እንዳለውና ልዩ ስሜት እንዳለው ደግሞ የሚያመለክት ነገር ነው። ዳጣስ በምላሹ ደግሞ ምን ይሆን ከወደ እሷ በኩል ደግሞ ያለው ነገር? በእርግጥ ያሉበት ቦታ እሳት ላይ ናቸው። ይህ ነገር ማንም ዘንድ ተቀባይነት የለውም። አቶ ደረጀም ጋር ይሁን ወይዘሮ ማርቲ ጋር። ወይዘሮ ማርቲ ለናታን ብዙ ቦታን አልማለታለች።
ወይዘሮ ማርቲ ለልጇ ብዙ ነገር አስባለታለች። ከልጇ ጋር ከአብጌል ጋር ብዙ ነገር እንሰጣቸዋለን፣ እንግዲህ ወደፊት እንድራቸዋለን፣ እንጎላቸዋለን፣ እንዲሁም ደግሞ ድርጅታችንን ከድርጅቶቻችን መካከል አንዱንም ይሁን ሁሉንም ድርጅቶቻችንን ለእነሱ ለመጀመሪያ ልጄ ለአብጌል ይሆናል የምናስረክበው፣ ስለዚህ ኃላፊነትን ሁሉ በማለት አብጌልን ለናታን ብዙ ነገር አቅዳለታለች። አቶ ደረጀ ደግሞ በተቃራኒው ይህንን መገፋፋቷን አይወድም። እባክሽን ማርቲ ወደኋላ ተመለሽ፣ ይህን ልጆች ራሳቸው ያውቃሉ፣ አትገፋፊያት ብዬሻለሁ ብሎ ከዚህ በፊትም ነግሯን ነበር። ታዲያ ዛሬም ደግሞ እንደዚህ በፊቱ አሁንም ደግሞ ይህንን ነገር አቆሚ፣ እሷን የምትገፋፊያትን ነገር አብጌልን ወዴት እንደምትልኪያትና ምን አይነት ቦታ እንደሚጥላት ስለማይታወቅ ደግሞም እሱ ቢወዳትም ባይወዳትም ብዙ ናታኖች እንዳሉና ልጇ መመከር እንዳለባት እንጂ አሁን ለናታን መገፋፋት እንደሌለባት ለወይዘሮ ማርቲም እያስረዳን ነበር። ወይዘሮ ማርቲ ግን ቢሆንም ልጄ ታፈቅሯለች ብላ ነው የምታስበው። እሱም ደግሞ እንደሚያፈቅራት ነው የምትገምተው። የተመለከተችው ነገር የላትም። በተለይም ደግሞ የልጇ ባህሪ እንዴት እንዲጠላት እንዳደረገና ወደፊትም ቢሆን እንዲፈራት እንዲጠላት እያደረገች ያለውን ባህሪ ደግሞ ወይዘሮ ማርቲ አልተመለከተችም። ይህንን ነገር ግን ደግሞ አቶ ደረጀ ተመልክተዋል። አቶ ደረጀ ምን ብለዋል? ወይዘሮ ማርቲ በመጀመሪያ ልጃችን መስተካከል አለባት። ለፍቅር ለማንም ከማሰባችን በፊት ልጃችንን ለመዳር ለማኳል ለሰው አሳልፈን ከመስጠታችን በፊት በመጀመሪያ ልጅሽን አርመን ተከታታይ ብሏታል። ታዲያ ወይዘሮ ማርቲ ደግሞ በሌላ በኩል አቶ ደረጀ ስለ ልጇ እንደዚህ ማለቱ አይመቻትም። ልጃችን አይደለች እንዴ? የኔ ልጅ ብቻ ናት እንዴ? የሚልም አመለካከት አለባት ወይዘሮ ማርቲ ልክ ዳጣን እንደሚወዳት ብላ እንደምታስበው ልጇ እሷም ደግሞ በትንሹ ወደዛ ታመራለች። ለልጇ የተለየ ሀሳብ ሲሰጣት አብጌል መቆንጠጥ ያለባት ልጅና መስተካከል ያለባት ልጅ ናት ብሎ አመለካከቱንና ሀሳቡን ሲገልጽላት ወይዘሮ ማርቲ እንግዲህ ልጇን እንደማይወዳትና የግል ልጇ ብቻ አድርጎ እንደሚያስባት እንዲሁም ደግሞ እሱ ዳጣን ብቻ እንደሚወዳት ነገር አብጌል የምትለው ነገር ትክክል ይሆን እንዴ ወደሚለው ነገር አፋፊ ያደርጋታል ወይዘሮ ማርቲ ካለ ነገሯ በእጅጉ ደግናት። ያላትም ደግሞ አመለካከቷ ልጆቿን አለማዳመጧ፣ ማዳመጥ ያለባት ቦታ ላይ ታዳምጣለች፣ ማዳመጥ የሌለባት ቦታ ላይ ዘውር በይልኝ ብላ የምታባረራቸው ነገር ቅጣቷ ደስ ይላል በእጅጉ። እናትነቷ ያምራል። ለልጆቿ ያላት ቦታ፣ ልፋቷ፣ አስተሳሰቧ፣ ሁሉ ነገሯ በእጅጉ ማራኪ ነው። ነገር ግን አቶ ደረጀ ጋር ስትነጋገር ልጇ መቆንጠጥ እንዳለባት እሷ የማታውቀውን ነገር አቶ ደረጀ በእርግጥ ያወቀው ነገር አለ። በተለይም ደግሞ ወይዘሮ ማርቲ ደግሞ እሷ የምታውቀውን ነገር አቶ ደረጀ የሚያውቅ አይመስላትም። ስለዚህ እሷ የማታውቀውን ነገር ደግሞ ከእሷም በላይ ወይዘሮ ማርቲ ከምታውቀው በላይ ስለ አብጌል እሱ ብዙ ነገሮችን እየተከታተለ ስለሆነ እንግዲህ ልጇ በመጀመሪያ መቆንጠጥና መስተካከል እንዳለባት ነግሯት ነበረ። ታዲያ ወይዘሮ ማርቲ ደግሞ ይህ ነገር አልተመቻትም። አብጌል ወይዘሮ ማርቲ በወጣች በገባች ቁጥር አዳዲስ ነገር እየፈጠረች ሰላም ነስታታለች። አሁን ደግሞ ከቤት ከመግባታቸው ገና ሰላም የሚነሳ ነገር ነግራት ነበር። ወይዘሮ ማርቲም ደግሞ አንዳች ነገር እንደያዘችና የተሸከመችው መጥፎ ነገር እንዳለ ከዚህ ጀርባ የሆነ ነገር እንዳለ በመረዳት ከአባቷ ፊት ላለመናገር ሴት ስለሆነች ለልጄ እኔ ያውቃለሁ፣ እኔ ራሴ እቀጣታለሁ፣ ክፉ ደጉን እኔ ካገናዘብኩ በኋላ ነው እንግዲህ ለአባታቸው አሳልፍ የምሰጠውን የምትለው ወይዘሮ ማርቲ። ታዲያ ወይዘሮ ማርቲ ምንድን ነው ብላ ነገሩንም እንድታዳምጥ አድርጓን ነበረ። ወይዘሮ ማርቲ ቢሆንም ግን ቴክስቱንም አላገኘችውም ነበር። ቴክስቱን አለማግኘቷ ደግሞ ወይዘሮ ማርቲ ዳጣ ይህንን ቴክስት እንደደለተችውና በትንሹም ቢሆን ልጇን እንዳመነቻት ትናገራለች። ወይዘሮ ማርቲ በእርግጥም አይፈረድባትም፣ መከራዋን አይታለች። ዳጣ ከዛ ቤት ከገባች ጀምሮ በዳጣ እንደ እናት እያለ ትቆጠር አትችልም በፍጹም። ወይዘሮ ማርቲ በሁለታቸው ተሰቃይታለች። በእርግጥ የእሷ ልጅ ናት በጥባጯ። በእርግጥ ነገር እየፈጠረች እየተነሳች በጧትም ተነስታ በምሽትም ባገኘችው አጋጣሚ ሁሉ እየፈጠረች ነገር ታነሳለች። ታዲያ ወይዘሮ ማርቲ ደግሞ በምንድነው ልትበጠበጥ የምችለው? ከዚህ በፊት ይህንን ነገር አግኝተው አታውቅም። እንደዚህ አይነት ነገር አጋጥሟት አያውቅም። ዳጣ ግን ከዛ ቤት ከመጣች ጀምሮ ዳጣ የምንም ያህል እንኳን ጥፋተኛ ባትሆንም እየተነሳች ግን ስሟ እየተነሳ በሆነ ባልሆነው መወንጀሏን ደግሞ ወይዘሮ ማርቲ ይህንን ነገርም አትፈልግም። አቶ ደረጀ በፍጹም የዳጣን መወንጀልም ሆነ የዳጣን በሆነ ባልሆነው በየቦታው ስሟ መጠራቱን በፍጹም ይጻረራል። ታዲያ ወይዘሮ ማርቲ ደግሞ ይህን ነገር ለምን ከልጆቼ በላይ እያያት ነው የሚልም ትንሽም ጥርጣሬ ነበራል። ቢሆንም
ግን ይህም ነገር ጥርጣሬ ቢኖርባትም በፍጹም ወይዘሮ ማርቲ እንደ እናትያ ሆና ለዳጣ የተለየ ነገር የላትም። ወይዘሮ ማርቲ ከልጆቿ ጋር ብቻ ሳይሆን ከሰላምም ጋር ያላት ነገር የቤት እናትነቷ የቤቱ ኃላፊነቷ በእጅጉ ደስ የሚል ነገር ነው። ነገር ግን እስኪ ደግሞ ዛሬ የተመለከትነው ነገር ምንድን ነው? ሰላምዬ እውነት እርጉዝ ናት? ምንድን ነው እየተፈጠረ ያለው? ወይዘሮ ማርቲ እውነትም ከዛ ቤት ንጹህ የዋህና የዋህ የሆኑ ሰዎች እዛ ቤት ማለት ነው ውሃና ወይዘሮ ማርቲ ብቻ ናቸው ማለት ነው። ታዲያ አቶ ደረጀ እየተጸጸተ እንደሆነና እድሜ ልኩን ሲጸጸትበት የኖረው ነገር ልጁ ወልዶ የተጣለችበት ልጁ በዚህ ሁኔታ ያደገችው ዳጣ እሱ እንደዚህ የተንደላቀቀ ህይወት እየኖረ እሷ ደግሞ ቀምታ እየበላች ማደጓ በእጅጉ የሚዘገንን ነገር መሆኑን እሷን ተቀብሎ ወደ ቤቱ አስገብቷታል። ታዲያ ያ ነገር ቢጸጽተው ኖሮ አሁንም የሰላም ነገር ሲነሳ እንቅልፍ እንደሚነሳው ተመልክተናል። ያ ነገር ግን እንቅልፍ የሚነሳው ነገር የመሰለን ምን ነበር? ያን ነገር በማጥፋቱ ህይወቷ እንደተመሰቃቀለ ነበር የተረዳ ነው። ታዲያ ሰላምዬ ምንድን ነው ያለችው? ሰላምዬ ሁለት ነገሮችን ዛሬ አውጥታለች። በመጀመሪያ ደረጃ ምንድን ነው ያለችው? ከአቤጌል ጋር ስትነጋገር ለዛ ቤት ሰራተኛ ብቻ አለመሆኗን ተናግራለች። እንግዲህ ከዚህ ንግግሯ ጀርባ የሆነ ነገር እንዳለ ያመላክታል። ቀጣዩ ደግሞ ከዳጣ ጋር ስትነጋገር ሰላምዬ ሆዷን ትሸፋፍናለች። ዳጣስ በሌላ በኩል ደግሞ ናታን ያን ሁሉ ቴክስት የጻፈውን ቴክስት ከተመለከተች በኋላ ናታንን መፈለጓና የናታን ከዛ ቤት መውጣት ለምን እንዳሳሰባት በጧት ተነስቶ እንደወጣ እንደሄደ ለምን አሳስቧት ይሆን? ዳጣስ እውነት ፍቅሩን ተቀበለው ይሆን? እውነተኛ ስሜት እንዳለውና እውነተኛ ፍቅር እንዳለው ከቴክስቱም ይሆን ከፊቱ ላይ አንብባ መረዳት ትችላለች። እንግዲህ የዛሬው ክፍል ይህንን ይመስል ነበር። አቤጌል ምንም ነገር አልተሳካላትም። በሌላ በኩል ደግሞ አንድ መልካም ነገር አድርጋለች ማለት ነው። ያ መልካም ነገር ደግሞ ምንድነው? አቤጌል ያደረገችው ነገር ይፋ ያደረገችለን ነገር ናታን ለዳጣ ያለውን እውነተኛ ስሜትና እውነተኛ ፍቅር ዳጣ እንድትረዳውና ዳጣ ዘንድ እንዲደርስ አድርጋለች። እንግዲህ አቤጌል ባላሰበችው ነገር ውለታን ከዋለች ይቆጠራል ማለት ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ